እንደምን ያላችሁ የተወደዳችሁ። ሞሳላህ በመጨረሻ ለሊቨርፑል አዲስ ኮንትራት የመፈረሙ ዜና ተሰምቷል። ትልቅ ዜና ነው። የውድድር ዘመኑን በሙሉ ምንም እንኳ ተጫዋቹ እጅግ የሚያስደንቅ ሬከርድ ሰባሪ ዓመት እያሳለፈ ቢሆንም በሊቨርፑል ታሪክም በፕሪሚየር ሊጉ ታሪክም በጣም አስደናቂ የግለሰብ ሲዝን ነው። እዚህ ላይ ደግሞ ዋንጫ ሊያሸንፍ ጥቂት ጨዋታዎች ብቻ የሚቀሩትን ቡድን የአጥቂ መስመር በፊት አውራሪነት የሚመራ ተጫዋች ነው። ስለ ውድድር ዘመኑ የሙሐመድ ሳላህ የብቃት እና የስኬት ታሪክ ብዙ እንዳወራን ሁሉ የኮንትራት ጉዳዩንም በተመለከተ ብዙሃን መገናኛዎችም ደግሞ ራሱ ሙሐመድ ሳላም በተደጋጋሚ ይናገር ነበር። ከሁለት ከሶስት ጊዜ በላይ ይሄ የውድድር ዘመን የመጨረሻ የሊቨርፑል የተጫዋችነት የውድድር ዘመኑ እንደሚሆን ፍንጭ እንደ መስጠት ያሉ ብዙ ቃለ ምልልሶችን ሰጥቷል። ከማንቸስተር ዩናይትድ ጨዋታ በኋላ፣ ከሳውዝሃምፕተን ጨዋታ በኋላ፣ ከብራይተን ጨዋታ በኋላ የሊቨርፑል የመጨረሻው ሲዝን ሊሆን እንደሚችል የሚያሳዩ የተለያዩ አስቴቶችን ይሰጥ ነበር። ስለዚህ ለሊቨርፑል ደጋፊዎች ሙሐመድ ሳላህን የመሰለ አስደናቂ በክለቡ ታሪክም በሊቨርፑል የቅርብ ዘመናት ታሪክም ምናልባት ትልቁ ተጫዋችን የማጣት ትልቅ ስጋት ነበር ዓመቱን ሙሉ። በመጨረሻ ግን ሊቨርፑል ከዚህኛው ሳምንት የዌስትሃም ጨዋታ አስቀድሞ ይፋ ያደረገው መረጃ ሙሐመድ ሳላህ ለተጨማሪ ጊዜ የሊቨርፑል ተጫዋች ሆኖ እንደሚቆይ የሚያረጋግጥ የኮንትራት ውል መፈረሙን። ተረኛው ቨርጅል ቫንዳይክ ይሆናል። እሱም የጊዜ ጉዳይ ብቻ እንጂ ሰሞኑን በሰጠው አንድ ቃለ ምልልስ ላይ የኮንትራቱ ጉዳይ ፈር እየያዘ እንደሆነ ተናግሮ ነበር። ስለዚህ ሁለቱም የሊቨርፑል አንጋፋ ተጫዋቾች ለተጨማሪ ዓመታት በአንፊልድ ይቆያሉ። ያው አስቀድሞ በባለፈው ኢንተርናሽናል ብሬክ ጊዜ ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ለመጓዝ ስለመቃረቡ የሚያሳዩ የተለያዩ የብዙሃን መገናኛዎች ዘገባዎች ነበሩ። የእሱን ጉዳይ በተመለከተ የመጨረሻ ጥፋት ካልተሰማ በስተቀር በሊቨርፑል የሚቆይ አይመስልም። ሁል ጊዜም ቢሆን ከሌሎቹ ሁለት ተጫዋቾች የተለየ ኬዝ ተደርጎ ይቆጠር የነበረ ነው የትሬንት ጉዳይ። ነገር ግን እነዚህን ሁለት የክለቡን የሞደርን ዴይ ሌጀንዶች ሊቨርፑል ማቆየት መቻሉ የክለቡን ደጋፊዎች እፎይታ የሚሰጥ ዜና ነው ማለት ይቻላል። ምንም እንኳ በብዙሃን መገናኛዎች እሱ ሊለቅ የሚችልበት እድል እንዳለ ሲዘገብ ቢቆይም ግን የሊቨርፑል ኢንሳይደሮች እንደሚሉት ለክለቡ ቅርብ ነን የሚሉ ወገኖች እንደሚናገሩት በሪቻርድ ሂውዝ እና በማይክል ኤድዋርድስ በኩል ፓኒክ አልነበረም። አዲስ ውል ሊያስፈርሙት እንደሚችሉ ሁልጊዜም ተስፋ ነበራቸው። ስለዚህ በአብዛኛው ጨዋቱ የነበረው ከውጭ እንጂ በክለብ ውስጥ መረጋጋት ነበር ይላሉ። ያው ወደ ሳውዲ አረቢያ በጥብቅ ይፈለግ ነበር በሳውዲ ክለቦች። በ2023 እንደምታስታውሱት ሊቨርፑል የ150 ሚሊዮን ፓውንድ የዝውውር ጥያቄ ቀርቦለት ነበር። ተጫዋቹም በሳውዲ ከፍተኛ ደሞዝ የሚከፈለው ተጫዋች እንዲሆን ጥያቄ ቀርቦለት ነበር። አሁን እንደምታውቁት ትልቁ ስኬታማ አረብ ተጫዋች ነው። ትልቁ ሙስሊም ፉትቦለር ነው። ስለዚህ በመካከለኛው ምስራቅ በሳውዲ ቢጫወት ትልቅ የፒአር ጥቅም እንደሚሰጥ የሳውዲ መንግስት ይገነዘባል። ነገር ግን ተጫዋቹ ከሳውዲ ከፍተኛ የሀብት ማማለል ይልቅ ልክ እንደ ንጉስ እንክብካቤ ወደሚደረግለት ሊግ ከመሄድ ይልቅ በሊቨርፑል መቆየትን ነው የመረጠው። በሊቨርፑል ሁሉንም ዋንጫዎች አሸንፏል። ከዚህ በፊት ደግሞ ሌላ የፕሪሚየር ሊግ ዋንጫ ሊያነሳ ጫፍ ላይ ደርሷል። ነገር ግን የወልም የግልም ተጨማሪ ያላጠናቀቅኳቸው የቤት ስራዎች አሉ ብሎ ያምናል። ያው የሊቨርፑል የምንጊዜም ሶስተኛ ከፍተኛ ጎል አስቆጣሪ ነው። አሁን በፕሪሚየር ሊግ ታሪክ ከሰርጂዮ አጉዌሮ ጋር አምስተኛው በርካታ ጎሎችን ያስቆጠረው ተጫዋች ነው። እንግዲህ የ2 ዓመት ውል ፈርሟል። ስለዚህ በእነዚህ 2 ዓመታት በዚህ ሲዝን ያሳለፈውን አይነት ሲዝን የሚያሳልፍ ከሆነ ባለፉት 8 ዓመታት ያየነውን ኮንሲስተንሲ ማሳየት የሚችል ከሆነ የአለን ሺረር ሪከርድ ላይ ላይደርስ ይችላል። ግን የፕሪሚየር ሊግ ሁለተኛው በታሪክ ከፍተኛ ጎል አስቆጣሪ ሃሪ ኬን ነው፣ 213 ጎሎች። አሁን ሙሐመድ ሳላህ 184 ጎሎች ያሉት ተጫዋች ነው። ስለዚህ ወደ እነዚህ ቁጥሮች መጠጋት ይፈልጋል። ግን በላቀ ደረጃ በቻምፒየንስ ሊግ በፕሪሚየር ሊግ አሁንም እየተጫወተ መዝለቅ እንደሚፈልግ የሚያሳይ ነው። አሁን በዚህ ውድድር ዘመን ብቻ በፕሪሚየር ሊግ ታሪክ
20 ክለቦች በሊጉ መሳተፍ ከጀመሩበት ጊዜ ጀምሮ ከ1990ዎቹ አጋማሽ ወዲህ ማለት ነው በአንድ የውድድር ዘመን ከፍተኛው ጎል ሲደመር አሲስት የተመዘገበበት የውድድር ዘመንን ተስተካክሏል። አሁን ተጨማሪ 6 ጎሎች ላይ በተቀሩት ጨዋታዎች የሚሳተፍ ከሆነ 44 ጎሎች ነው ያሉት። አሁን 27 ጎሎች አስቆጥሯል፣ 17 አሲስቶች ሰጥቷል። 6 የጎል ተሳትፎ ከዚህ በኋላ የሚኖረው ከሆነ በፕሪሚየር ሊግ ታሪክ የመጀመሪያው ከ50 በላይ ጎሎች ላይ በአንድ ሲዝን የተሳተፈ ተጫዋች ይሆናል። ማንም አድርጎት አያውቅም። ይሄንን እንዳነሳሁት በክለቡ ታሪክ ብቻ ደግሞ 243 ጎሎች አስቆጥሮ የሊቨርፑል የምንጊዜም ሁለተኛው ከፍተኛ ጎል አስቆጣሪ ነው። 109 አሲስቶች አሉት። 86ቱ በፕሪሚየር ሊግ የተመዘገቡ ናቸው። በዚህኛው የውድድር ዘመን ወደ ሊቨርፑል ከመጣበት ጊዜ ጀምሮ ከፍተኛው የጎል ተሳትፎ በአማካይ በየ90 ደቂቃው እያስመዘገበ ያለበት ነው። የውድድር ዘመኑ ሲያበቃ 33 ዓመት ይሆነዋል ሞሐመድ ሳላህ። ነገር ግን እንዲህ እድሜው ለአንድ እግር ኳስ ተጫዋች ሄድ ብሏል በሚባልበት እድሜ እሱን የእግር ኳስ ሕይወቱ የመጨረሻውን ቤስት ሲዝን እያሳለፈ ያለበትን የውድድር ዘመን ነው ያስመዘገበው። በዚህ እድሜ ያለ ተጫዋች ባህሪያዊ ነው፣ ተፈጥሯዊ ነው፣ ስፒድ ይቀንሳል። ነገር ግን በዚህ የውድድር ዘመን በሰዓት አቬሬጅ ፍጥነቱ 32.5 ኪሎ ሜትር ነው። ወደ ሊቨርፑል ከመጣበት ጊዜ ጀምሮ እንደዚህ አይነት ቶፕ ስፒድ አላስመዘገበም። ስለዚህ የድሮዎቹን ተደጋጋሚ ፈጣን ሩጫዎች ላያደርጋቸው ይችላል። ፍሪኩዌንሲው ሊቀንስ ይችላል እንጂ አሁንም በሁሉም መንገድ በላቀ ብቃት እየተጫወተ ያለ የአውሮፓን ወርቃማ ጫማ እየመራ ያለ ነው። የወርቃማ ጫማ ፉክክር ወይም የወርቅ ጫማውን ለማሸነፍ በአውሮፓ 5ቱ ሊጎች እና በሌሎቹም በ7ቱ የአውሮፓ ሊጎች የሊጉ ኮኤፊሽንስ ይለያያል። እሱንም እየመራ ያለ ነው። በአውሮፓ የእሱን ያህል ብዙ የሊግ ጎል በዚህ ውድድር ዘመን ያስቆጠረ ሌላ ተጫዋች የለም። በእርግጥ ከፕሪሚየር ሊግ ውጭ ሌሎቹ ዋንጫዎች ሊቨርፑል አያሸንፍም፣ ግን ይሄ ብቻውንም በጣም ስኬታማ የውድድር ዘመን ያደርገዋል። በግሉ እያሳለፈ ያለው ሲዝን እጅግ የሚያስደንቅ ነው። ነገር ግን ከክለቡ ጋርም ሌላ ዋንጫ ሊያሸንፍ ተቃርቧል። ሞሐመድ ሳላህ እና ቨርጅል ቫንዳይክ አሁን 33 እና 34 ዓመት ይሆናቸዋል ይህ የውድድር ዘመን ሲያበቃ። ሞሐመድ ሳላህ ሁል ጊዜም ስለ ክርስቲያኖ ሮናልዶ፣ ስለ ሮበርት ሌቫንዶቭስኪ አይነት ስለ ዝላታንም እንደምናነሳው በጣም የሚያስገርም የፊትነስ ደረጃ ላይ ያለ ነው። የኑሮ ጠባዩ፣ ፕሮፌሽናል ምግባሩ፣ አመጋገቡ፣ የጂም ስራው፣ ሪከቨሪው ሁሉ በዚህ እድሜው 33 ዓመት ሊሆነው ወራት ብቻ ቀርተውት የራሱን ምርጡን ሲዝን እያሳለፈ ያለ ነው። ይህም ምን ያህል ከዚህ በኋላም በዚሁ መንገድ እየተጫወተ ይዘልቃል የሚል መተማመን በሊቨርፑል ሰዎች በኩል የሚያሳይ ነው። ቨርጅል ቫንዳይክም ልክ እንደሱ ትልቅ ፕሮፌሽናል ነው፣ ግን የጨዋታ ስታይሉም ለረጅም ጊዜ ለተጨማሪ ጥቂት ዓመታት ማጫወት ያስችለዋል የሚል መተማመን አለ በሊቨርፑል በኩል። አንዱ ትልቁ ነገር ሁሌም ፍርሃቱ የነበረው ሶስቱም ተጫዋቾች አንድ ጊዜ ቢለቁ ሊቨርፑል ምን ያደርጋል የሚለው ነው። እነዚህ የቅርብ ዓመታት የክለቡ ትልልቅ ተጫዋቾች በመሆናቸው ምክንያት ገበያ ላይ እነዚህን የሚተካ ተጫዋች ማግኘት በጣም ያስቸግራል። ወጪውም ብዙ ነው፣ ግን ደግሞ ተተኪም አይገኝም። በእነዚህ ተጫዋቾች የጥራት ደረጃ የሚገኝ አሁን ሁለቱን ማቆየት የረጅም ጊዜ መፍትሄዎች አይደሉም። ሞሐመድ ሳላህም ቨርጅል ቫንዳይክም በእድሜያቸው ምክንያት ምንም እንኳ ሁለቱም ግሩም ሲዝን ቢያሳልፉም ነገር ግን የ5 ዓመት የቡድኑ የቅድ አካል ሆኖ መዝለቅ የሚችሉ አይደሉም። የአጭር ጊዜ መፍትሄ የሚሆኑ ናቸው። ነገር ግን ለሊቨርፑል የሚሰጠው አንደኛው እድል ሶስቱም ቢለቁ ሶስቱንም ተጫዋቾች ለመተካት ይገደድ ነው። አሁን ቢያንስ ጊዜ ይገዛል ማለት ነው የነሱን የረጅም ጊዜ ተተኪ ለማግኘት፣ የቨርጅል ቫንዳይክን የረጅም ጊዜ ተተኪ ለማግኘት፣ የሞሐመድ ሳላህን የረጅም ጊዜ ተተኪ ለማግኘት ወይም እንደ ሞሐመድ ሳላህ ባለ ሱፐርስታር ላይ ጥገኛ ያልሆነ አጫወት ለመቀመር ቡድኑ ጊዜ ያገኛል ማለት ነው። ስለዚህ ዋናው ነገር ቢያንስ የሚቀጥለውን የውድድር ዘመን ዋና ጀማሪዎች ሆነው ልክ በዚህኛው ሲዝን እንዳደረጉት አንደኛና ሁለተኛ ናቸው በተጫወቱት የጨዋታ ቁጥር ብዛትና በደቂቃም መጠን። ስለዚህ በሚቀጥለውም የውድድር ዘመን እንደዚህ አይነት ተሳትፎ ይኖራቸዋል። የመጨረሻው የኮንትራታቸው ዓመት ላይ ምናልባት የበለጠ የወደፊቱን ቡድን የመገንባት ሀሳብ ስለሚኖር ያኔ ደግሞ ጠቃሚ የቡድኑ ተጫዋቾች ሆነው ነገር ግን የወደፊቱን ቡድን ለመስራት እንደ መሸጋገሪያ የሚያገለግሉ ተጫዋቾች ይሆናሉ የሚሉ ሰዎች አሉ። ስለዚህ አሁን ቡድኑ ስቲል ተጫዋቾች መጨመር አለበት። በተለይ በኒውካስል በፓሪስ ሰን ጀርማ ጨዋታና ደግሞ በአብዛኛው በፕሪሚየር ሊግ ሁለተኛው የውድድር ዘመን አጋማሽ 2025 ከገባ በኋላ በፐርፎርማንስ ያየናቸው አንዳንድ ጥያቄዎች አሉ። ሳላህ ላይ ለጎል ቡድኑ ጥገኛ እንደሆነ አይተናል።
በቂ የስኳድ ዴፕስ እንደሌለው አይተናል። አንዳንድ ቦታ ላይ አፕግሬድ እንደሚፈልግ አይተናል። ስለዚህ የእነዚህ ተጫዋቾች መቆየት አለመቆየት የሊቨርፑልን እንደገና መጠናከር የሚቀይረው አይደለም። ሁለቱ ተጫዋቾች መኖራቸው የቤት ስራውን መጠን ጥቂት ያቀለዋል ወይ ያዘገየዋል እንጂ የቤት ስራው አለ። እነዚህ ተጫዋቾች ቢቆዩም ቢለቁም ሊቨርፑል እንደገና ሪቢልድ ማድረግ አለበት። ይሄ ግልጽ ይመስለኛል። ብዙ የሊቨርፑል ደጋፊዎችም የሚስማሙበት ነጥብ ነው። ነገር ግን አሁን በአንገብጋቢነት የሳላህን ተተኪ ማስፈረም አይጠበቅም። አሁን በአንገብጋቢነት የቨርጂል ቫንዳይክን ተተኪ ማስፈረም ግድ አይለውም። በእነዚህ ቦታዎች ላይ ተጫዋቾች ማምጣት ይኖርበት ይሆናል። ነገር ግን የሳላህ አጋዥ የቨርጂል ቫንዳይክ አጋዥ እንጂ ለአሁን ተተኪ መሆን ያለበት ተጫዋች ለማምጣት አይገደድም። ስለዚህ የበለጠ ሌሎች አንገብጋቢ የሆኑ የሜዳ ክፍሎች ላይ ተጫዋቾች ለምሳሌ የፉልባክ ቦታዎች፣ ሁለቱም የፉልባክ ቦታዎች ትሬንት መልቀቁ ስለማይቀር ሮበርትሰንም ጥሩ ሲዝን ስላላሳለፈ እነዚህ ቦታዎች ላይ እና ሌሎቹ ቦታዎች ላይ ፕራዮሪቲ ለመስጠት እድል ይሰጠዋል። ስለዚህ በጣም ጥሩ ዜና ነው። ሊቨርፑል ከዚህ በፊት በዚህ እድሜ ያሉ ተጫዋቾችን እንደዚህ አይነት ሪስክ ወስዶ አያቆዩ። እንደምታውቁት በተለይ ጂኒ ቫይናልደን በአሰልጣኝ የርገን ክሎፕም ጭምር እንዲቆይ በጥብቅ እየተፈለገ ሊቨርፑል እድሜያቸው ከ30 ዓመት በላይ የሆኑ ተጫዋቾችን አዲስ ኮንትራክት ያለመስጠት ፖሊሲ ስለነበረው ለቋል። መጨረሻ ላይ ጂኒ ቫይናልደን ወደ ፓሪስ ሳን ጀርማን ሄዶ ነበር። እነዚህን ተጫዋቾች ለማቆየት ግን ወደ 30ዎቹ አጋማሽ እየተቃረቡ ያሉ ተጫዋቾችን ቢሆኑ ለወትሮ ሊቨርፑል ከሚከተለው ፖሊሲ ትንሽ ኮምፕሮማይዝ ማድረግ ነበረበት። ግን ለሁለቱም ተጫዋቾች በሊቨርፑል የመቆየታቸው ምክንያት ገንዘብ እንዳልሆነ ግልጽ ነው። በሳውዲ አረቢያ ክለቦች ሁለቱም ተጫዋቾች መሐመድ ሳላህ የበለጠ ግን ቨርጂል ቫንዳይክም ይፈለጋሉ። ስለዚህ ጉዳዩ የገንዘብ ቢሆን ተጫዋቾቹ ከሊቨርፑል የበለጠ ከፍተኛ ገንዘብ ኦፈር የሚያደርጓቸው ሌሎች ክለቦች አሉ፣ በተለይ የሳውዲ አረቢያ ክለቦች። ግን ቨርጂል ቫንዳይክም መሐመድ ሳላህም አሁንም በላቀ ደረጃ መጫወት እንደሚችሉ በዚህኛው ሲዝንም ለራሳቸውም ለክለቡን በማረጋገጣቸው ምክንያት ሎጂካል ውሳኔ ነው ማለት ይቻላል። አሁን ደግሞ እንደምታውቁት የኒውትሪሽን ሳይንስ የሪከቨሪ ሳይንስ በጣም ስለተራቀቀ ተጫዋቾች የ30ዎቹ አጋማሽን ከተሻገሩም በኋላ ጭምር በላቀ ደረጃ ይጫወታሉ። ሉካ ሞድሪች በ33 ዓመቱ ነው የባሎንዶርን ያሸነፈው። ሊዮኔል ሜሲ በ35 ዓመቱ የባሎንዶርን አሸንፏል። ክርስቲያኖ ሮናልዶ አሁን ሳላህ ባለበት እድሜ ለሪያል ማድሪድ በአንድ ሲዝን 44 ጎሎች አስቆጥሯል። አሁን ሞሐመድ ሳላህ ባለበት እድሜ ሊዮኔል ሜሲ ለባርሰሎና 38 ጎሎች አስቆጥሯል። አሁን ሞ ሳላህ ባለበት እድሜ ዘላታን ኢብራሂሞቪች ለፓሪስ ሳን ጀርማን 41 ጎሎች አስቆጥሯል። ሮበርት ሌቫንዶቭስኪ በዚህ ተመሳሳይ እድሜ ለባየር ሚኒክ 48 ጎሎች አስቆጥሯል። አሁን ክረምት ላይ 37 ዓመት ይሆናል ሮበርት ሌቫንዶቭስኪ ለባርሰሎና 40 ጎል አስቆጥሯል። ኢብራሂሞቪች እስከ 41 ዓመቱ ድረስ ተጫውቷል። ሮናልዶ 40 ዓመት ሆኖታል። ሌቫንዶቭስኪም በጊዜ ጫማ የሚሰቅል አይመስልም። በተለይ እንዲህ አይነት የውድድር ዘመን እያሳለፈ ባለበት ጊዜ አሁን ለማለት ነው ተጫዋቾች እንደ ድሮ 32 ዓመታቸው 33 ዓመታቸው ላይ ሲደርሱ ጫማ ስለመስቀል የምናወራበት ዘመን አብቅቷል። አሁን የኒውትሪሽን ሳይንስ፣ የሪከቨሪ ሳይንስ፣ ከጉዳት የማገገም እውቀት፣ እነዚህ ሁሉ ነገሮች በተለይ ደግሞ እንደ ሞሐመድ ሳላህ አይነቱ አልትራ ፕሮፌሽናል ተጫዋች ረጅም ጊዜ በስኬት እንዲጫወት የሚያግዘው ነው። ያው ሎጂካል ፍርሃቶች አሉ። መጨረሻ ላይ የሊቨርፑል ሰዎች ውሳኔያቸው ጥሩ ይሁን አይሁን ሪፍሌክት የሚያደርጉበት እድል አላቸው። ያው እንደምታውቁት ውል የሚሰጠው ኮንትራት፣ አዲስ ኮንትራት የሚሰጠው ተጫዋቾች ከዚህ በፊት ለሰጡት አገልግሎት ሳይሆን ለወደፊት ሊሰጡ ይችላሉ ተብሎ ለሚታሰበው ጥቅም ነው። ወደ ኋላ ያይም ኮንትራት የወደፊቱን ጊዜ ታሳቢ ያደረገ። በዚህ እድሜ ላይ ላሉ ተጫዋቾች ከፍተኛ የደሞዝ ኮሚትመንትና አዲስ ውል መስጠት ሁሌ ሪስክ አለው። ምክንያቱም በእድሜ ገፋ ያሉ ተጫዋቾች ቶሎ ሊጎዱ ይችላሉ፣ ፍጥነታቸውን ያጣሉ። በተለይ ደግሞ እንደ ሞሐመድ ሳላህ አይነት ከጥንካሬዎቹ መካከል ዋናው ስፒዱ ለሆነ ተጫዋች የራሱ ሪስክ አለው። ነገር ግን የሊቨርፑል ሰዎች እንደምታውቁት ባለፉት 15 ዓመታት ኤፍኤስጂ የሊቨርፑል
ባለቤት ከሆነበት ጊዜ ጀምሮ በአድቫንስድ ዴታ ስኬታማ ነው። ምናልባት ከየትኛውም የእንግሊዝ ክለብ በላይ ከትልልቆቹ በተለይ ዴታን መሰረት ባደረገ ምልመላ የአሰልጣኝ ቅጥር፣ የተጫዋቾች የኮንትራት ጉዳይ የሚደነቅ ነው። ስለዚህ እኛ ከምናገኛቸው ዴታዎች በላይ የሊቨርፑል ዴታቤዝ ስለ ሙሐመድ ሳላህ የአሁንና የወደፊት ሁኔታ ለመተንበይ የሚያስችል ኢንፎርሜሽን አለ። እነዚህን ሁሉ አይተው ነው ቁጥሮቹን፣ ፎርሙላዎቹን፣ ትንበያዎቹን ሁሉ ወስደው ኮንትራት ለመስጠት የወሰኑት። የሊቨርፑል ሰዎች ከዚህ በፊት እንደጠቀስኩት አሁን ያለበትን የተጫዋቹን የፊዚካል ኮንዲሽን በሚገባ ያውቃሉ። የክለቡ ዶክተሮችም የጉዳቱን ታሪክ በተመለከተ በሚገባ ያውቃሉ። በጣም ጥሩ የጉዳት ታሪክ ነው ያለው፣ ወይም ያለመጎዳት ታሪክ ያለው ተጫዋች ነው። ስለዚህ ብዙ ጊዜ እድሜያቸው ከ30 ዓመት በላይ የሆኑ ተጫዋቾች በየትኛውም ጊዜ ድንገት ብቃታቸው ሊወርድ እንደሚችል ይታወቃል። ድንገት ድሮፕ ሊያደርጉ ይችላሉ በፎርም ደረጃ። ብዙ ተጫዋቾች አሉ እንዲህ አይነት ነገር የሚያጋጥማቸው። በተለይ ደግሞ እንደ ሙሐመድ ሳላህ አይነቱ ተጫዋች ወደ ሊቨርፑል ከመጣበት ጊዜ ጀምሮ በእያንዳንዱ ሲዝን በትንሹ 40 ጨዋታ ሲያደርግ የቆየ ተጫዋች ሲሆን ሁል ጊዜም በድንገት የአቋም መውረድ ሊያጋጥም ይችላል። ነገር ግን እስካሁን ድረስ ቅድም የጠቀስኳቸው ሌሎች ማሳያዎችም እንደሚነግሩን በተለይ የድል ጥም ያለባቸው እንዲህ አይነቶቹ ተጫዋቾች ዘለግ ላለ ጊዜ ብቃታቸውን ሰስቴን አድርገው በላቀ ደረጃ እየተጫወቱ ለመቆየት እንደሚችሉ ከበቂ በላይ ማስረጃዎች አሉን። አሁን ሌቫንዶቭስኪ እድሜው 25 ዓመት እንደሆነው ተጫዋች ነው የሚጫወተው። ሙሐመድ ሳላህ 25 ዓመቱ መሰለኝ ወደ ሊቨርፑል ሲመጣ። በ25 ዓመቱ ካስቆጠረው የጎል መጠን በላይ ነው በዚህ እድሜው ያስቆጠረው። ጠንክሮ የሚሰራ፣ በፍጹም አልኮል የማይቀምስ፣ ፓርቲ የማያደርግ ዴዲኬትድ ተጫዋች ነው። እንዲሁ በፓስፖርት ላይ እድሜው 32 ዓመት ይባል እንጂ የባዮሎጂን ሕግ እንደሚያፋልስ አይነት ከዛ በእድሜ በ5 በ6 ዓመት ወጣት እንደሆነ ነው እየተጫወተ ያለ። ለሊቨርፑልም ቅድም እንዳልኩት በተለይ በዚህኛው ሲዝን ባሳየው ፎርም በገበያው ላይ ሙሐመድ ሳላህን መተካት በጭራሽም አይቻልም። የበለጠ የቤት ስራው ውስብስብ ይሆን ነበር ሙሐመድ ሳላህ ቢለቅ ኖሮ። አሁን የዚህን ውሳኔ ብልሃት እንዳነሳሁት ነው ለወደፊቱ እናያለን። ነገር ግን አሁን በዚህ ሰዓት ሎጂካል የሆነው ውሳኔ ተጫዋቹን በሊቨርፑል እንዲቆይ ማድረግ ነው። ተሳክቶላቸዋል። ቀላል ስራ አይደለም። ግን ሙሐመድ ሳላህ ወደ ሳውዲ መሄድን እንደ አማራጭ አያየውም። ለራሱ ባለው ከፍ ያለ ግምት ምክንያትና ግን ደግሞ ዝም ብሎ ከንፋስ የሚነሳ ግምት አይደለም። በየ3 ቀኑ በሚያሳየው ፐርፎርማንስ ምክንያት አሁንም ተጨማሪ ጥቂት ዓመታት አሉኝ በላቀ ደረጃ የምጫወትባቸው ብሎ ቢያስብ ነው አይደለም ተጫዋቹ በአውሮፓ ለመቆየት የወሰነው። ነገር ግን ወደ ሌላ ትልቅ ክለብ ለመሄድ የሚችል አይመስለኝም። ፓሪስ ሳን ጀርማ ይፈልገዋል ሊባል ነበር በቅርብ ጊዜ ከአውሮፓ ትልልቅ ክለቦች መካከል። ነገር ግን ፓሪስ ሳን ጀርማ ወዲያው ነው ይህንን መረጃ ያስተባበለው። ደግሞ ፔዤ አሁን እንደምታዩት ቡድኑ እየተገነባ ያለበት መንገድ በሳላህ ፕሮፋይልና እድሜ ያሉ ተጫዋቾችን ማስፈረምን የተወበት ጊዜ ነው። የበለጠ በወጣት ተጫዋቾች የአሰልጣኙ ኢንፑት ጎልቶ የሚታይበት ቡድን መገንባት ነው የሚፈልገው። ከዚህ በፊት የሮማ ተጫዋች ሳለ ናስር አልኸላይፊ ተጫዋቹን ማስፈረም ይፈልጉ ነበር፣ ወደ ፓሪስ መውሰድ ይፈልጉ ነበር። ነገር ግን እሱ ወደ ሊቨርፑል በተዘዋወረበት 2017 ኔይማርን ያስፈረሙበት ጊዜ ነበር። ስለዚህ ሌላ ስታር መውሰድ አይችሉም። ምንም እንኳ ያኔ በሮማ የኔይማር ደረጃ ላይ የነበረ ተጫዋች ባይሆንም፣ ኔይማር ያኔ በባርሴሎና በነበረበት ደረጃ ላይ ባይሆንም፣ ስለዚህ ኔይማርን ምባፔን ባስፈረሙበት ክረምት እሱን ማስፈረም ስለማይቻል አስቸጋሪ ስለሚሆን ፋይሉን ወዲያው ዘጉት እንጂ ፍላጎት ነበራቸው። ደግሞ በእሳቸው ሲኢኦነት በሚመራው ቢን ስፖርት ስር የሚሰራው ሞሐመድ አቡትሪካ ግብፃዊው ኮከብ የሁለቱም የጋራ ጓደኛ ነው። ስለዚህ በፓሪሱ ፕሬዝደንት እና በሙሐመድ ሳላህ መካከል መከባበር አለ ይባላል። በተለያዩ አጋጣሚዎችም ብዙ ጊዜ ይገናኙ ነበር። ነገር ግን አሁን ፒኤስዤ እየሄደ ባለበት የቡድን ግንባታ ፍልስፍና እንደ ሙሐመድ ሳላህ አይነቱን ተጫዋች ለማስፈረም አይሆንም። ፕሮጀክቱ ተቀይሯል እንደምታውቁት። አንደኛው ኦፕሽን ተደርጎ የሚታየው ፓሪስ ሳን ጀርማን ስለሆነ ሪያል ማድሪድ አጥቂዎች በገፍ አሉት እንደምታውቁት። ሪያል ማድሪድም ቢሆን በእርግጥ በሙሐመድ ሳላህ እድሜ ያለ ተጫዋች አያስፈርምም። አሁን የምናነሳው አንዱ ጥያቄም የሚያጠቃ ተጫዋች በዛ እኮ ነው። የባላንስ ጉዳይ አይደለም የምናነሳው። ስለዚህ ሪያል ማድሪድም ኦፕሽን አይደለም። በባርሰሎና ላሚን ያማል አለ፣ በባየር ሚኒክ ማይክል ኦሊሴ አለ። ከሊቨርፑል ጋር ባይግባባ እንኳን በአውሮፓ ሊቆይ እንኳ ቢወስን ኖሮ ብዙ አማራጮች የሉትም። ስለዚህ ለሙሐመድ ሳላህም ብዙ በሚወደድበት እንደ ንጉስ በሚታይበት ኢጂፕሽን ኪንግ
የግብፁ ንጉሥ እየተባለ ለሱ በሚዘመርበት እና ደግሞ በፕሪሚየር ሊግም መቆየት የሚችልበት አጋጣሚ ነው ይሄ እና መቆየት እንደሚፈልግም ዓመቱን ሙሉ ሲናገር ነበር። እስካሁን ድረስ መግባባት ላይ አልደረስንም፣ ከምቆይበት ይልቅ የምለቅበት እድል ይሰፋል ቢልም የመጨረሻ ሲዝኔ ነው እያለ ቢናገርም ኢንቴንሽኑ ግን ሁልጊዜ ግልጽ ነበር። በሊቨርፑል መቆየት ይፈልግ እንደነበር ይናገር ነበር። መግባባት ላይ አልተደረሰም እንጂ በሊቨርፑል መቆየት ይፈልግ ነበር። ሊቨርፑልም የፖሊሲ መጠነኛ ጥፋት አድርጓል። ስለዚህ በመጨረሻ ሙሐመድ ሳላህ በሊቨርፑል ለተጨማሪ ጊዜ መቆየቱ ዜና ይፋ ሆኗል። ያው ቨርጅል ቫንዳይክም በቀጣዮቹ ቀናት እንደዚሁ በተመሳሳይ አዲስ ውል ይፈርማል። የሊቨርፑል መሪዎች ናቸው እነዚህ። በቅርብ ዓመታት ለነበሩት ትልልቅ ስኬቶች ዋና ዋና ምክንያቶች የነበሩ ተጫዋቾች ናቸው። ስለዚህ ጥሩ ዜና ተደርጎ ብቻ ሊታይ የሚችል ይመስለኛል። የራሱ መጠነኛ ሪስኮች ቢኖሩትም ግን በጣም ጥሩ ዜና ነው ብሎ መቀበል ይቻላል። ደግሞ ሊቨርፑል ጥሩ ዜናዎች የሚፈልግበት ጊዜ ይመስለኛል። አሁን የፊል ጉድ ፋክተር ያስፈልጋል። የፕሪሚየር ሊግ ሻምፒዮን እንደሚሆን ብናውቅም እና ያ የጊዜ ጉዳይ ብቻ መሆኑ ግልጽ ቢሆንም ነገር ግን በቅርብ ጊዜ የቡድኑ የሜዳ ውስጥ ውጤቶች በአብዛኛው ጥሩ አይደሉም። ስለዚህ የሞሐመድ ሳላህ አይነት ትልቅ ሌጀንድ የመቆየት ዜና መነገሩ ለተቀሩት ጨዋታዎችም ሳይቀር እንደ ነዳጅ እንደ ፊል ጉድ ፋክተር እንደ ማነቃቂያ ሊቆጠር የሚችል ይመስለኛል። ለተጨማሪ ዓመታት በአንፊልድ ይቆያል፣ በፕሪሚየር ሊግም ይቆያል።